ክቡራትና ክቡራን ውድ ቤተሰቦቻችን በኦሮሚያ ክልል ራሱን የኦሮሞ ነጻነት ሰራዊት በሚል በሚጠራው ታጣቂ ኃይል ከፍተኛ አዛዥ በሆነው ጃልመሮ ወይም ድርባ ኩምሳ ላይ ተደጋጋሚ ከባድ የተባሉ የድሮን ጥቃቶች ስለመፈጸማቸው እጅግ ልዩ የሆነ መረጃ ይዘናል። በሰሜን ወሎ በህወሓት ኃይሎች እና በመንግስት የጸጥታ ኃይሎች መካከል ፍጥጫው በከፍተኛ ሁኔታ አይሎ ቀጥሏል። የሰሜን ወሎ ቀጠናዎች አሁንም በህወሓት እጅ ይገኛሉ። የትግራይ ጦርነት ዳግም የማገርሸት እድሉ ከፍተኛ ነው ተብሏል። በተለይም በሰሜን ወሎ እየተደረገ ያለው እንቅስቃሴ የማይቆም ከሆነ ጦርነቱ አሁንም ሊጀመር ነው እየተባለ ነው የሚገኘው። እጅግ ልዩ ሰበር መረጃ ከሰሜን ወሎ ተልኮልናል። በዜና ትንታኔ ሰዓታችን በዝርዝር እንመለከተዋለን። ራሱን የአማራ ፋኖ ብሔራዊ ንቅናቄ በሚል በአዲስ መልክ በሰሞኑ የተደራጀው በአማራ ክልል ከመንግስት ጋር እየተዋጋ የሚገኘው ታጣቂ ኃይል ከፍተኛ አዛዥ ዘመነ ካሴ በሱዳን ተከስቷል። ዘመነ ካሴ በሱዳን ምን ገጠመው? በቆይታችን እጅግ ልዩ መረጃ ይዘናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ኃይል ከፍተኛ አዛዥ ጃልመሮ ወይም ድሪባ ኩምሳ በመንግስት ድሮን በዕለት ተዕለት እየታደነ እንደሆነ አስታውቋል። መንግስት በሽብር ከሶ በየዕለቱ በድሮን እያደነው እንደሆነ ለኤኤፍፒ ተናግሯል። ሰሞኑን ኤኤፍፒ ጃልመሮን ጨምሮ ሌሎች የታጣቂ ኃይሉን ከፍተኛ አዛዦችን በማነጋገር ዶክመንተሪ ሰርቷል። ኤኤፍፒ ባሰራጨው ዘገባ መሰረትም ጃልመሮ በኦሮሚያ ክልል ጥቅጥቅ ደኖ ውስጥ ከመንግስት የጸጥታ ኃይሎች ጋር ከባድ የተባለ ውጊያ እያደረገ ይገኛል። ኤኤፍፒ ለጃልመሮ የተለያዩ ጥያቄዎችን አንስቶለታል። በተለይም በሲቪሎች ላይ ስለሚደርሱ ጉዳቶችና እንዲሁም በጃልመሮ ላይ ተፈጸሙ ስለተባሉ ጥቃቶች ጥያቄ ቀርቦለት ምላሽ ሰጥቷል። ጃልመሮ የመንግስት ድሮኖች በየጊዜው እየተከታተሉት እንደሆነና በየቀኑ መንግስት በድሮን እያደነው እንደሆነ ነው ለኤኤፍፒ የተናገረው። እስካሁን ድረስ የተሳካ የተባለ ጥቃት ባይደርስበትም በድሮን ጥቃቱ ጉዳት ደርሶበት እንደሚያውቅም ጃልመሮ ተናግሯል። ጃልመሮ ትግሌ የኦሮሞ ህዝብን ነጻ በማውጣት በህዝብ ፍላጎት ላይ የተመሰረተ ስርዓት ማጽናት ነው ሲል ለኤኤፍፒ ተናግሯል። በሲቪሎች ላይ ደረሱ ስለተባሉ ጉዳቶች ጃልመሮ ሲናገር በክልሉ ለደረሱ የሲቪሎች ጉዳት ታጣቂ ኃይላቸው ተጠያቂ እንዳልሆነ አስታውቋል። እኛ ከስርዓት እንጂ ከህዝብ ጋር ምንም ሊያታግለን የሚችል ጉዳይ የለም። ይህንን ስርዓት አስወግደን በህዝብ ፍላጎት ላይ የተመሰረተ ህዝብ የመረጠው ስርዓት እንዲኖር ነው የምንታገለው ብሏል። በሲቪሎች ላይ ደረሱ ስለተባሉ ጥቃቶች ዓለም አቀፍና ገለልተኛ አጣሪ ቡድን ከመጣም ታጣቂ ኃይላቸው ሙሉ በሙሉ ትብብር ለማድረግ ዝግጁ መሆናቸውን ተናግሯል። በኦሮሚያ ክልል በተደጋጋሚ በንጹሃን ላይ ባነጣጠሩ ግድያዎች ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራውና በጃልመሮ የሚመራው ታጣቂ ኃይል ጥፋተኛ እንዳልሆነ በተደጋጋሚ ይገልጻል። ይሁን እንጂ ከዚህ ተጠያቂነት ሊድን እንደማይችል የተለያዩ የሲቪክ ድርጅቶች፣ የሰብአዊ መብት ተሟጋቾችና ዓለም አቀፍ የፖለቲካ ተንታኞች ይናገራሉ። በግጭት ቀጠና ውስጥ ሁለቱም ተፋላሚ ኃይሎች በሲቪሎች ላይ ስለደረሰው ጉዳትና ሞት ተጠያቂ የማይሆኑበት እድል የለም ይላሉ። ምክንያቱም እነዚህ ሲቪሎች እየሞቱ ያሉት በእነዚህ ግለሰቦች እንቅስቃሴ ስለሆነም ታጣቂዎቹም ይሁን ግለሰቦቹ ለደረሰው ጉዳት እነሱ ቢያደርጉም ባያደርጉም ከተጠያቂነት ሊድኑ አይችሉም ነው የሚባለው። የኔ ኃይል ጥቃት አያደርስም አይባልም። ነፃና ገለልተኛ የሆነ ማጣራት አድርጎ እርምጃ መውሰድ ነው የሚበጀው ይላሉ ተንታኞቹ። በኦሮሚያ ክልል እየተደረገ ባለው ጦርነት በሲቪሎች ላይ ስለደረሰ ጉዳት የኦሮሞ ነጻነት ሰራዊትም ይሁን የመንግስት የጸጥታ ኃይል አባላት ምርመራ አድርገን እርምጃ ወስደናል። የኛ አባላት የሆኑ እነዚህ ኃይሎች ላደረሱት ጉዳትና ለፈጸሙት ጥፋት ተጠያቂ እንዲሆኑ አድርገናል ሲሉ እስካሁን ድረስ አይሰማም። በሁለቱም ወገን በመንግስትም በታጣቂዎችም ወገን በኦሮሚያ ክልል ብዙ ሲቪሎች ይገደላሉ፣ ብዙ ሲቪሎች ጉዳት ይደርስባቸዋል፣ ንብረታቸው ይድማል። በጣም ብዙ ሲቪሎች በኦሮሚያ ክልል እየተደረገ ባለው ጦርነት ምክንያት ታግተው ደብዛቸው ጠፍተዋል፣ ንብረታቸውን ተዘርፈዋል፣
ተገድለዋል። ብዙ ግፍና በደል ደርሶባቸዋል። ለዚህ ግድያና የሰብአዊ መብት ጥሰት ግን ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ኃይል ኃላፊነት አልወስድም ቢልም ከተጠያቂነት አይድንም ባይ ናቸው የፖለቲካ ተንታኞችና የሰብአዊ መብት ተሟጋቾቹ ማለት ነው። እስካሁን ድረስ በቁጥር ያልተገለጹ በርካታ ሲቪሎች ከኦሮሚያ ክልል በተለይም ከወለጋ፣ ከሰሜን ሸዋና ከሌሎችም የግጭት ቀጠና ከሆኑ አካባቢዎች ተፈናቅለዋል፣ ንብረታቸው ተዘርፈዋል፣ ተገድለዋል፣ ብዙ ግፍና በደል ደርሶባቸዋል። ወደ ሰሜን ወሎ ስንሻገር በትግራይና በሰሜን ወሎ አዋሳኝ አካባቢዎች ውጥረቱ አሁንም እያየለ ነው የሚገኘው። የሰሜን ወሎን የተቆጣጠረው ህወሓት አሁንም ይዞታውን ወደ ደቡብ በማስፋትም በርካታ የሰሜን ወሎ ቀጠናዎችን እየተቆጣጠረ ይገኛል ነው የተባለው። የሰሜን ወሎ አካባቢዎችን መከላከያ ሰራዊትና የፌዴራል ፖሊስ መውጣቱን ተከትሎ መቆጣጠሩን መዘገባችን ይታወሳል። የሰሜን ወሎ ከተማ የሆኑትን አላማጣ፣ ኮረምና ወፍላን ጨምሮ ሌሎች ስድስት ወረዳዎችን ሙሉ በሙሉ ህወሓት ተቆጣጥሯል። የወረዳዎችንና የከተማዎቹን አስተዳደር አፍርሶ በራሱ ቁጥጥር ስር አድርጓቸዋል። ከነዚህ አካባቢዎች ወደ ቆቦ 60 ሺህ የሚጠጉ ዜጎች ተፈናቅለዋል። በትላንትናው ዕለትም በቆቦ ከተማ ሰላማዊ ሰልፍ አድርገዋል። በሰላማዊ ሰልፋቸውም መንግስት ሰላምን ያስከብር፣ ወደ ቀያችን እንመለስ የሚል ጥያቄ አቅርበዋል። በተደጋጋሚ መፈናቀላቸውን የተናገሩት ሰልፈኞቹ በአካባቢው የተደረገ ባለው ጦርነት ምክንያት ህይወታቸው ምስቅልቅሉ እንደወጣ ነው የተናገሩትም። ከ2013 ጀምሮ እየተደረገ ባለው ጦርነት ምክንያት በተደጋጋሚ እየተፈናቀሉ ንብረታቸው እየወደመ እየተዘረፉ እንደሚገኙ ነው የሚናገሩት። በጣም ብዙ ቤተሰቦቻቸው በዚህ ጦርነት ምክንያት እንደተገደሉባቸው የሚናገሩት ሰልፈኞች የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ ይደረግ፣ አካባቢያችንን ተመልሰን በሰላም እንድንኖር ይደረግልን የሚል ጥያቄ አቅርበዋል። ለፌዴራሉ መንግስት እና ለትግራይ ክልል ጊዜያዊ አስተዳደር እንዲሁም የአማራ ክልል አስተዳደር እነዚህን ጥያቄዎችን ተቀብሎ በሰላም ችግሩ ተፈቶ ሰላም ማግኘት የምንችልበትና በሰላም ወተን መግባት የምንጀምርበት ጊዜ መመቻቸት አለበት፣ ኑሯችን እጅጉን ተጎቷል ሲሉ በሰላማዊ ሰልፍ ጠይቀዋል። ይህ በእንዲህ እንዳለ በዚህ አካባቢ በትላንትናው ዕለት በመንግስት ኃይሎችና በህወሓት ታጣቂዎች መካከል ውጊያዎች መደረጋቸውን ለማወቅ ተችሏል። የህወሓት ኃይሎች ወፍላም፣ አላማጣና ኮረም ከተማን ከተቆጣጠሩ በኋላ ወደ ደቡብ አቅጣጫም ወደ ሰሜን ወሎ ይዞታቸውን ለማስፋት ባደረጉት እንቅስቃሴ በአካባቢው ከተሰማሩ የመንግስት የጸጥታ ኃይል አባላት ጋር ውጊያ ማድረጋቸው ለማወቅ ተችሏል። በውጊያውም በህወሓት ኃይሎች ላይ ጉዳት ደርሶባቸው ወደ ኮረምና ወደ አላማጣን ወደ ወፍላ ከተማዎች ማፈግፈጋቸውን ነው ለማወቅ የተቻለው። የህወሓት ኃይል በዚህ ቀጠና ወደ ቆቦ ለመሻገርና ቆቦ ከተማንም ለመቆጣጠር ሞክሮ ነበር። መከላከያ ሰራዊቱና የፌዴራል ፖሊስ እንዲሁም የአማራ ክልል አድማ ብተና በመቀናጀት በወሰዱት የማጥቃት እርምጃ ሳይሳካለት ቀርቶ ወደ ኋላ አፈግፍጎ ወደ ኮረም ከተማ ማቅናቱን ነው ለማወቅ የተቻለው። በምዕራብ በኩል ባለፈው ሳምንት የጀመረው ጦርነት ራገብ ቢልም ህወሓት የአፍሪካ ህብረት ያቀረበውን የሰላምና የድርድር ጥያቄ መቀበሉንና ሰላም ለማስፈን ቁርጠኛ መሆኑን ተናግሮ ከምዕራብ ትግራይ ጠለምት አካባቢ አስፍሮት የነበረውን ሰራዊቱን ያወጣ ቢሆንም በሰሜን ወሎ ግን አሁንም ህወሓት ቦታዎችን ተቆጣጥሮ ይገኛል። በተደጋጋሚም በሲቪሎች ላይ ጉዳት እያደረሰ ነው። ሲቪሎች የሚደርስባቸውን ጉዳት በመሸሽም ወደ ቆቦ ከተማና ወደ ወልዳያ እየተፈናቀሉ ይገኛሉ። በሰሜን ወሎ ያለው ሁኔታ ከጊዜ ወደ ጊዜ እየተወሳሰበ ይገኛል ነው የተባለው። የዚህ አካባቢ ሁኔታ በፕሪቶሪያ ሰላም ስምምነት መሰረት መቋጫ እንዲያገኝ ነው በትላንትናው ዕለት የአካባቢው ነዋሪዎች የጠየቁት። ሌላኛው መረጃችን ዘመነ ካሴ ሱዳን መከሰቱን ያመላክታል። ዘመነ ካሴ በሱዳን ከሱዳን ኃይል ታጣቂዎች ጋር ፎቶ ሲነሳና ሲቀላለድ ሲጨዋወት የሚያሳይ ቪዲዮ በማህበራዊ ሚዲያዎች በትላንትናው ዕለት ተለቋል። ቪዲዮዎቹ የሚያሳዩት ዘመነ ካሴ ከሱዳን ኃይሎች ጋር ሰልፊ ፎቶ ሲነሳና ቪዲዮ ሲቀርጽ አመሰግናለሁ የሚል ንግግር ሲያደርግላቸው ይሰማል። በቪዲዮው ላይ ተጨማሪ የሆኑ ንግግሮች ሲደረጉ ባይታዩም አብረውት ፎቶ የተነሱትን የሱዳን ኃይሎችን ሲያመሰግናቸው ነው የሚታየው። የፋኖ አመራሮች
አመራሮች በሱዳን ከህወሓትና እንዲሁም ከኤርትራ ከሌሎችም ድጋፍ ሊያደርጉላቸው ከሚችሉ አካላት ጋር ንግግር ያደርጋሉ በሚል በተደጋጋሚ መረጃዎች ሲሰራጩ የነበረ ቢሆንም ይሁን እንጂ ግን በቪዲዮና በፎቶ የተደገፈ ማስረጃ እስካሁን ወጥቶ አያውቅም ነበር። በሱዳን በኩል ማለትም ቪዲዮን ሲቀርጹ የነበሩ የሱዳን ወታደሮች በማህበራዊ ሚዲያ ያጋሩት ቪዲዮ ነው በትላንትናው ዕለት የተሰራጨው። ይህም ማለት ፋኖ በሱዳን ከህወሓትና ከኤርትራ ኃይሎች ጋር ይመካከራልና ድጋፍ ይቀበላል የሚለው ነገር እውነት ለመሆኑ እማኝ ነው እየተባለ ነው የሚገኘው። ወደ ሱዳን ለመሻገር ደግሞ የተጠቀመው በኤርትራ በኩል የመሆን እድሉ ከፍተኛ ነው እየተባለ ነው የሚገኘው። የወልቃይት ቀጠና በመከላከያ ሰራዊቱ በጠንካራው የተያዘ በመሆኑ በወልቃይት በኩል አድርጎ ወደ ሱዳን ሊሻገር የሚችልበት እድል አነስተኛ ነው ይባላል። ይሁን እንጂ በትግራይ በኩል ተሻግሮ ወደ ኤርትራ በማለፍ በኤርትራ ወደ ሱዳን በቀላሉ እንደተሻገሩ ነው የሚታወቀው። ሱዳን ለህወሓትና ለፋኖ እንዲሁም ለኤርትራ ኃይሎች በተደጋጋሚ የመወያያና የመገናኛ መድረክ ሆና እያገለገለች ትገኛለች። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የሰዓቱ የዜና ትንታኔያችን በዚህ አብቅቷል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ2 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው።